ኢትዮጵያውያን የታላቁ የኢትዮጵያ ህዳሴ ግድብ ግንባታን በራሳቸው አቅም ማጠናቀቃቸው ለአፍሪካውያን ትልቅ ድል ነው ሲሉ የባርቤዶስ ጠቅላይ ሚኒስትር ሙያ ሞትሌ ገለጹ። ጠቅላይ ሚኒስትሯ ከታዋቂው ደቡብ አፍሪካዊ ኮሜዲያንና የቴሌቪዥን ፕሮግራም አቅራቢ ትሬቨር ሮሃ ጋር ባደረጉት ቆይታ ዓለም አቀፍ የፋይናንስ ተቋማት ድጋፍ ባያደርጉም ኢትዮጵያውያን በራሳቸው አቅም ግድቡን መገንባታቸውን ተናግረዋል። ኢትዮጵያውያን 14 ዓመት ቢፈጅባቸውም ግድቡን በራሳቸው አቅም ገንብተው ጨርሰውታል። ይህ ደግሞ ለኢትዮጵያ ህዝቦች የአይበገሬነትና የጽናት ታሪክ ነው ብለዋል። የህዳሴ ግድብ የምህንድስና ልህቀት የታየበት ግድብና የአፍሪካ ትልቁ የኤሌክትሪክ ማመንጫ ግድብ መሆኑን ገልጸዋል። የኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል በስኬት መጠናቀቁን አስመልክቶ የምስጋና መርሃ ግብር ተካሂዷል። የአየር ኃይሉ ዋና አዛዥ ሌተናል ጄኔራል ይልማ መርዳሳ በዚህ ወቅት የበዓሉ አከባበር በዓለም ፊት ኢትዮጵያውያን ያኮራ ተግባር መሆኑን አንስተዋል። ተቋሙ በ90 ዓመታት የጉዞ ታሪኩ ያስመዘገባቸው ስኬቶችና የጽናት የሀገር ፍቅር ውጤቶች መሆናቸውን ጠቅሰው አባላት እያሳዩት ያሉት ቁርጠኝነት ለሀገር ሉዓላዊነት አስተማማኝ ዋስትና መሆኑን ማረጋገጣቸውን የመከላከያ ኦንላይን ሚዲያ ለፋና ዲጂታል ገልጿል። በገጠር አካባቢዎች የሞባይል ዳታና የድምፅ ጥሪ አገልግሎት ተደራሽነትን ለማጠናከር እየተሰራ ነው አሉ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩ። ዋና ስራ አስፈጻሚዋ እንዳሉት የገጠር አካባቢዎች የዲጂታል መካተት ለማረጋገጥና የገጠር ነዋሪዎችን ከዲጂታል ዓለም ጋር ለማቀላቀል ሰፊ የማስፋፊያ ስራ እየተከናወነ ነው። ለዚህም የገጠር ሞባይል ጣቢያዎችን ማጠናከር ላይ ትኩረት መደረጉን ጠቁመው ባለፉት 6 ወራት ብቻ በ102 ወረዳዎች ውስጥ 130 የገጠር ሞባይል ጣቢያዎች መገንባታቸውን ተናግረዋል።